የተወለደው ልጅ በዲኤንኤ ውጤቱ መሰረት እውነትም ያንተ ልጅ ነው። ማለቴ የሰላም ልጅ ያንተ ልጅ ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የኗ ሚዲያ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ከኔ ጋር ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። ዳጣ ድራማ ክፍል 158 ይዤላችሁ መጥቻለሁ። ዛሬ እንግዲህ የዲኤንኤ ውጤቱ ይፋ የሚሆንበት ቀን ነው። እንግዲህ ዛሬ ደግሞ ምን ተፈጠረ የሚለውን ከኔ ጋር ከቆያችሁ የምታዩት የምትሰሙት ይሆናል። እስከዛው ግን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ ውዶችዬ። በእናንተ ብርታት ነው አሁንም እዚህ የደረስኩት። ወደ 2000 ሰብስክራይብ ለመሄድ እየታገልን ነው እና እናንተም ከኔ ጋር ሆኑ፣ አብሮነታችሁ አይለየኝ እላለሁኝ። ዛሬ እንግዲህ በክፍል 57 ላይ እንደነገርኳችሁ ለዛ ዘበኛውን ጠርታ ወደ ቤት ጉዳችን እዚህ ቤት ባልመጣ ምናምን እያለች ናጉር ላሳይህ ናጉር ሆነናል ምናምን እያለች ነበር ወደ ቤት ስትወስደው የነበረው። እና ምን ተፈጥሮ ይሆን? ምናልባት ደረጀ ራሱን አጥፍቶ ይሆን ወይስ ማርቲ የሆነ ነገር ሆና ነው? እስኪ ራሳችሁ ምልከታ አስቀምጡ ብያችሁ ነበረ። እኔ እንኳን ደረጀን ነበር የጠረጠርኩ በራሴ ሀሳብ ማለት ነው። ነገር ግን እሱ ምንም እንዳልሆነ ነው የተረዳ ነው። እና ውዶችዬ እናንተም እስኪ የራሳችሁን ሀሳብ እና አስተያየት ስጡ ብያችሁ ነበረ። እንግዲህ ባልተጠበቀ ባላሰብነው መልኩ ማለት ነው ነገሮች ተቀያይረው አብጌል እንግዲህ ዳጣና ናታን ጋር ተመካክራ ማለት ነው በእነሱ ሀሳብ በእነሱ እርዳታ ያው ቤተሰቡን ወይም ደግሞ እናቷን የዛን ቀን የዲኤንኤ ውጤት ለማምጣት ልትሄድ ስለነበረ ቢያንስ አንድ ቀን እንኳ ይዘላል ይሄ ቀን በቃ ዛሬ እንኳ አብረው የዋሉ አይነት ነገር ሀሳብ አምጥተው ስለነበረ ነው የውሸት የታመመች መስላ ሳሎን ላይ ወድቃ ቤተሰቡን አስደነገጠች። ከዛ ሁሉም ሰው ተደነጋገጠና ጭራሽ እንኳን ሊያባረሯት ወጥተው ወደ ሆስፒታል ይዘው ሄዱ ማለት ነው። ያ ማለት እናትና አባትም በመኪና ባንድ ሄዱ እና እነሱ ያችን ቅጽበት ይችን ሰላም ማግኘታቸውን ነበር የፈለጉት። እና ግን ያው እውነቱን ለመናገር ይዘገያል እንጂ እውነት ተደብቆ ስለማይቀር ዛሬ እውነቱን ባታውቅም ማርቲ ማለትም ጠዋት ባታውቅም ማታውቃለች። ስለዚህ ምንም ማድረግ አይቻልም። ባይሆን ነበር መጀመሪያ ከሆነ በኋላ ግን ሊረዝም ይችላል። እውነት እንዳይወጣ ደረጀ ራሱ የሚችለውን ሁሉ አድርጓል። እህቷ እንኳን ያን ያህል ርቀት ሂዳ ስትታገለው እሷን ራሱ ለማስቆም ብዙ መንገድ ሄዷል አይደል? ግን በመጨረሻም ያው እውነቱ ታውቋል ማለት ነው። ስለዚህ አብጌል ሆስፒታል ገባች። ከዛም እንግዲህ ሁሉም ተደነጋገጡ፣ ተጨናነቁ፣ እያለቃቀሱ ምናምን ሆስፒታል ሄዱ። እንትና መጥቶ ነበረ ማለት ቃደስ እውነት ለመናገር በጣም አስመሳይ ነው። ሬሬ እያለ ነበር እሱም እና እንደውም ዘበኛው ጋር መጥቶ ነበርና ወይኔ እኔ ፍቅረኛ እኮ ናት ሚስቴ እኮ ለወደፊት ብዬ ያሰብኳና ቀለበት እንግዛ እያልኳት ነገ ዛሬ እያለች ነበር። ወይኔ ኤብዬ ግን ምን ሆነችብኝ ምናምን እያለ ሲል ዘበኛው ደግሞ በቃ ያው መታመሟን ስለሰማ ሙታ ነው ብሎ የቤቱ ጠበቃ ወይኔ ያላንቺ አያምርም ቤቱ እናቴ ልጄ እያለ በቃ ዘበኛውም ራሱ እያለቀሰ ነበር ነው። በመጨረሻ እባክህ የትኛው ሆስፒታል እንደሄዱ ንገረኛ አይለውም እንደ ከዛ በጣም ተናደደበት። አንተ ምን ነው በጧት ታሟርትባታለህ? ደህና ሰው መስለኝ ነበረ። ምን ሆነህ ነው? ለምንድን ነው የምታሟርትባት? እንዴት ታረቃለህ? ምናምን አለ እና እሱም እንግዲህ ተቆጣው። በመጨረሻም እንግዲህ ለናታን ደውልና ናታን ይንገርህ አለው ማለት ነው። ግን እውነተኛ ፍቃሪዋ ግን እውነቱን ለመናገር ሲሰማ መጥቶ አርጁን ሲጠማዘዝ ውሎ በቃ በጣም እስኪጨልም ድረስ እዛው ነበረ ማለት ነው። እና በጨለማ ሁሉ ሲያየው እንዲህ ሰውዬ በጨለማ ደግሞ ምን ይሰራ? አንተ አልሄድክም እንዴ? ምን ትሰራለህ በጨለማ ምናምን አለው ማለት ነው። ከዛ እኔ እንዴት ብዬ እሄዳለሁ? ኤቢ ደህና መሆኗን ሳሰማ እኔማ ስትገባ አያታለሁ በሩቁም ቢሆን ብዬ ነበረ። ግን እንዴት ትሆን? ደህና ትሆን አለው። በቃ ችግር የለውም አሁን አንተ ሂድ፣ ምንም አትሆንም። ደግሞ ተቀይረሃል። እንዴት ነው ጸጉርህ እንደዚህ ያረከው? እንደዚህ ጸጉር አለ እንዳንተ ልጅ ምናምን አለው። ያው ኤቢን ስለምወዳት እሷ ተቀይራለችኝ። ግን ደግሞ ለእሷ ስለ ይሄን አደረኩ። ለምትወደው ስትል ሁሉንም ነገር ትተዋለህ። እኔ ያው ኤቢን ስለምወዳት ነው እንጂ እንደዛ የሆንኩት እኮ የኔ ባህሪ አይደለም። እናም
ወደ ራስ ተመለስ፣ ራስን ሁን ብላኛለች። ለዛ ነው ራሴን የሆንኩት። እንግዳውስ በቃ ኤቢ ስትመጣ ካየች ስለምታናደድብኝ እንዳትናደድብኝ ልሄድ በቃ ጧት እመጣለሁ ብሎ ሄደ ማለት ነው። ገዜም እንግዲህ በለዛ ፍቅር እየተጠበሰ አይደለ ያው ገባችሁ በቃ ተረዳው ማለት ነው። እና ገዜ ደግሞ ያው ለዛ ሌላ ሰው ይዛበት ተናዶ የለ ልትሄድ ነበረ ያው ለሆድ ቀጠሮ ብላ ስለነበረ ያው ዛሬ ያው ኤቢ መቼም ስለታመመ ኤቢ ሰው ታመመችም እሄዳለሁ አትይም አንቺ አክስት ጠየቃ ምናምን አላት። ኧረ እባክህ እሄዳለሁ አንዴ ተፈቅዶልኛል እሄዳለሁ አለች። አንቺ ምን አይነት ግልቱ ነሽ? እንዴት ነው ቤት ሰው ታሞ አንቺ ውጭ ለውጭ ለመንሸራሸር የምትሄጂው? ምን አይነት ብልግና ነው? ቆይ አንቺ አሰሚም እንዳለ ኧረ እሄዳለሁ ብለው ጥላው ሄደ። ኧረ ይዞሽ ይሄድ ክቡ በይ ምናምን እያለ እየረገማት ሁሉ ነበርና ያው እሱም ቅናት ነው። በርግጥ ለእሷ አዝኖ ምናምን አይደለም፣ ለኤቢ ብሎም አይደለም፣ ለለዛም አዝኖላት አይደለም። ቅናት ስላለበት በቃ ያንኛውን ሰውዬ ልታገኘው ልትሄድ ነው ብሎ ስላሰበ ነው። ደግሞም ነግሮታል። ለሁር ቀጥሬያታለሁኝ አገኛታለሁ ብሎ ስለነበረ በቃ ያ ቅናት ይዞት ነውና የመጨረሻ አማራጭ የሚለውን ሁሉ ተጠቅሟል ማለት ነው። እንደ እያለ እንግዲህ መቼ ለዛ ማን ነው ኤቢም ከመምጣቷ ቀድማ ናታንና ዳጣ መጡ ቤት ቁጭ አሉ። ከዛ ለዛ እባክሽ ኤቢ ልትመጣ ስለሆነ ግቢና መኝታ ክፍሏን አንጥፊላ ምናምን አላት ማለት ነው። ከዛ አይ ናታን እሷም የሰማች አይመስለኝ እኔ ልግባና ላንጥፍላት ግን በቃ ጨንቆኛል አለችው። እሱም አይዞሽ በቃ እሺ ሂጂ አንጥፊላት ብሎ ሸኛት ማለት ነው። እናም እንግዲህ አብጌል መጣች፣ ክፍሏ ገብታለች። አባቷ መጥቶ ውሃ ክፍል ሂዶ ለዛ ውሃን ሂጂና እህትሽ እንዴት እንደሆነ አይተሽ ነይ ብሎ ላካት። አይታ መጣች። አሟታለሁ አለችው። ግን እኮ ደህና ነች። ያው መርፌ ተወጋሁ ምናምን ስላለቻት ያው ያንኑ ይዛ መርፌ ተወጋሁ አለችኝ እኮ አየህ አባቴ እንኳን አብሬ ታሰርኩ በሄድ እኮ እኔን የሚወጉኝ ነበር አይደል እያለችው ከብዙ ቀን በኋላ አቶ ደረጀ ፈሸክ አለ ማለት ነው በውሃ ሳቅ። ውሃዬ በጣም እኮ ነው የምወድሽ ብሎ ቅፍ አድርጎ ሳማት። ትወደኛለህ አባቴ አለችው። አዎ በጣም ነው የምወድሽ አላት። አብጌል እንሳ አለችው። አብጌልንማ በጣም ነው የምኮራባት፣ በጣም ነው የምወዳት አላት። እሺ እማዬንስ አለችው። እናትሽንም በጣም ነው የምወዳት፣ በጣም ነው የምወዳት አላት። ብቻ እንዲህ እያለ ሂጂና እስኪ አብጌልን መጥቼልሽ ወይልሻል በያት አላት። እንደ አባዬ ፈርታታል? እኔም እኮ ፈራታለሁ ግን አለችው። እንግዲያማ እንደዛ ከሆነ አንቺ ጋር እንድተኛ ትፈቅጂልኛለሽ አላት። እንደው አባዬ አብረን እንተኛ አለችው። እና እንግዲህ ከልጁ ክፍል ተኛ ማለት ነው። መጨረሻም እንግዲህ ጠዋት ላይ በምታዩት መልኩ የዲኤንኤ ውጤት ለማየት ክፍሏ ድረስ ሄዷል ማለት ነው። የዲኤንኤ ውጤት አምጥታለች። አብጌል እንውጣ ብላት ነበር እናቷ። አይኔ አልወጣም እናንተ ሂዱና ነው አለቻት ማለት ነው። እናም ስትመጭ ፈልግሻለሁ ማይ አለቻት። አባትሽ መጥቷል አየሽም አይደል አለቻት። አዎ አልመጣም፣ እኔም እንድመጣ አልፈልግም አለቻት። አይ አባትሽን በደንብ አክብሪው፣ እንደዚህ እንድትዩ በጭራሽ አልፈልግም አለቻት። ደስ የሚለው ግን የማርቲ ሀሳብ እውነት በገሃዱ ዓለም እውነት እንደዚህ የሚያደርጋለ ወይ ብላችሁ ስታስቡ ይከብዳል። ማለት አንዲት እናት በዚህ ልክ የምታምነው ባሏ ከሌላ ሴት ልጅ ወልዶባት ሰምታ ልጆቹ ለአባታቸው ያላቸውን ሪስፔክት በዛን ቅጽበት አስታውሳ እንደዚህ መግለጽ ማለት ከባድ ነው። በገሃዱ ዓለም አይኖርም ማለት ስሜታዊ ስትሆኑ ነገሮችን አመዛዝኖ ለመረዳት ይከብዳል። ምናልባት ከዚህ ስሜት ስትወጣ ስትረጋጋ ምናምን ሊሆን ይችላል ይሄን ሀሳብ ልታመጣ የምችለው። ከመቅጽበት ግን እንደ ከዛሬው ቀናት አባቷ ምንም ነገር እንዳትለው እንደውም ከአባቷ ምንም ክፉ ነገር አባቷ እንዳትል ማድረግ ማለት ከባድ ነው እና አንዳንድ ጊዜ አስተሳሰቧ በጣም ነው የሚገርመኝ። ለማንኛውም የዲኤንኤ ውጤት ታውቋል ማለት ነው። ውጤቱም እንግዲህ በትክክል ያው እኛ ቀድመንም እንደምናውቀው ምንም አልተቀየረም። ምናልባት በገንዘብ ምናምን የሚቀየር ሊሆን ይችላል የሚል ሀሳብ ስለነበረን ያው ማንም አልቀየረውም። ምክንያቱም ደረጀ ነበር ሊያደርግ የሚችለው እሱም በቃ ይብሏል። ደክሞኛል፣ እስከ መቼ ተደብቃ ስትኖራለች? ይውጣልኝ በቃ ሞቱም ካለብኝ እሞታለሁ ብሎ ስላለ በቃ ውሳኔውን
ተቀብሏል ማለት ነው። ስለዚህ የዲኤንኤ ውጤት መጣ፣ አነበበችው። እውነትም የሰላም ልጅ ያንተ ልጅ ነው፣ የዲኤንኤ ውጤት ያንተ ልጅ ነው የሚለው። ስለዚህ የሰላም ልጅ ያንተ ልጅ ነው፣ ከሰላም ጋር ተኝተሃል አለችው። ቀና ብሎ የማየት አቅምም ስላልነበረው አንገቱን ደፍቶ ዝም ብሎ እየሰማት ነበር። በመጨረሻ እንግዲህ አልጋው ላይ በምታዩት መልኩ ወደቀች ማለት ነው ማርቲ። ምክንያቱም አቅም አጣች። አስባችሁታል? ለአመታት የምታምኑት ሰው ለአመታት ከጎናችሁ ሆኖ ሌላ ውሸት እየዋሻችሁ እንደስታውቁ አስቡት። አሁን ይሄ ህጻን ልጅ ነው ኦኬ። የዳጣን ደግሞ 20 ምናምን አመት በሙሉ እንደው እየዋሻት እንደኖረ ስታውቅ እች ሴትዮ ሰው ልኮን የምችል አይመስለኝም። ለማንኛውም የእናንተን ሀሳብ አስተያየት አስቀምጡልኝ። የኔን ግን እኔ ሳስበው ይህንን እንኳ በይቅርታ ብታልፈው የዳጣን ስትሰማ ምን ልታደርገው እንደምንችል አናውቅምና ሲመስለኝ ግን የዳጣ ተደብቆ እንደሚቀር ነው። በዚህ ሁኔታ ይሄን ይቅርታ ካደረገችለት ኤቢ ራሱ አባቷን ይቅር የምትለው አይመስልምና እናቷ ይቅር ካለች እንኳን ምናልባት እሷ ይቅር ልትለው ትችላለች። በቀጣይ ክፍል ይዤላችሁ መጣ ይሆናል። ቀጣዩን ለዛሬው ግን በዚሁ አበቃው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አይረሳ። ይህ ወይኗ ሚዲያ ነው። የኔ ውዶች ሰላማችሁ ይብዛ።